ሰላም ጤና ይስጥልን ክቡራትና ክቡራን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙሃን መገናኛ ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር አቤል አሰፋ አብሬያችሁ ቆያለሁ። ተከታተሉን። ቀዳሚ ወዳደረግነው ዜና እናልፋለን። በ2018 ዓመተ ምህረት የሚከበረውን የጌታችን መድኃኒታችን ኢየሱስ ክርስቶስ የጥምቀት በዓልን በማስመልከት በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የአዲስ አበባና የሸገር ከተማ ሀገረ ስብከት የሥራ ኃላፊዎችን ያካተተ የምክክር ጉባኤ ተካሂዷል። በጉባኤው በዓሉ መንፈሳዊ ሥርዓቱን ጠብቆ እንዲከበር ክትትል ማድረግ እንደሚገባ ብፁዓን አበው ሊቃነ ጳጳሳት ገልጸዋል። ኪዱ ዜናዊ ተጨማሪ ዘገባ አለው። የ2018 ዓመተ ምህረት የጥምቀት በዓል መንፈሳዊ ሥርዓቱን በጠበቀ መልኩ በሰላም ለማክበር ሁላችን በንቃትና በጥንቃቄ መከታተል እንደሚገባ ብፁዓን አባቶች ተናግረዋል። በዓሉ በመላው ኢትዮጵያና በዓለም አቀፍ የሚከበር ሲሆን በተለይ በአዲስ አበባ ዋና መዲና በጃን ሜዳ ባህረ ጥምቀት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዓን አበው ሊቃነ ጳጳሳት፣ የመንግስት ከፍተኛ ባለስልጣናት፣ የአዲስ አበባ ሀገረ ስብከት ገዳማትና አድባራት አስተዳዳሪዎች፣ ማህበረ ካህናትና ምእመናን በተገኙበት መንፈሳዊ ሥርዓቱን በጠበቀ መልኩ በድምቀት የሚከበር በዓል ነው። የ2018 በዓለ ጥምቀትም መንፈሳዊ ትውፊትና ሥርዓቱን በጠበቀ መልኩ በሰላም ለማክበር ይረዳ ዘንድ ታኅሳስ 14 2018 ዓመተ ምህረት በመንበረ ፓትርያርክ ጠቅላይ ቤተ ክህነት በጽርሐ ተዋሕዶ አዳራሽ የምክክር ጉባኤ ተካሂደዋል። ጉባኤው በብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ መሪነት የተከናወነ ሲሆን ብፁዕነታቸው የአዲስ አበባና የሸገር ከተማ አህጉረ ስብከቶች ኃላፊዎች በዚህ መልኩ ስለ በዓሉ ለመወያየት መገናኘታቸው በዓሉ ያማረ እንዲሆን ስለሚያደርገው መልካም መሆኑን ተናግረዋል። ብፁዕነታቸው በዓሉን በደመቀ መልኩ ለማክበርና በሰላም ለማሳለፍ ሁላችን በንቃትና በጥንቃቄ መከታተል ይገባል ብለዋል። እንግዲህ ዛሬ በዚህ ቦታ የተገናኘ ነው ስለ ጥምቀት በዓልን በተመለከተ ለመነጋገር ለመወያየት ነው። በዓላችን ያማረ የሰመረ በዓል እንዲሆን ምንም እንቅፋት እንዳይገጥመው ሁላችንም ተግተን በስነ ስርዓት አድርገን ኃላፊነት ላይ ያለነው ሁላችንም ነቅተን ተግተን በዓላችንን እንድንጠብቅ ችግር እንዳይኖር ጥሩ በዓል ሆኖ እንዲከበር የበዓሉ የጥምቀት በዓል ትልቅ በዓል ነው። ዓለም አቀፍ በዓል ነው። ብዙ እንግዶች የሚመጡበት በዓል ስለሆነ በዓላችን እንዳይበላሽብን ለማለት ለራሳችን ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓል ነውና ይሄ በዓላችን እንዳይበላሽብን በመነጋገር በመመካከር ከካህናቱም ጋር ከሰንበት ትምህርት ቤቱም ጋር ከስብከተ ወንጌሎችም ጋር ከምእመናንም ጋር ጭምር በመነጋገር በመወያየት በዓላችን ያማረ የሰመረ በዓል እንዲሆን ነው እና የዛሬው ስብሰባችን በጣም ጥሩ ነው። መገናኘታችን በጣም አስፈላጊ ነው። በተለይ ደግሞ አዲስ አበባ ሀገረ ስብከትና ሸገር ሀገረ ስብከት በጋራ መሰባሰባችን በጣም አስፈላጊ ነው እና ስለዚህ በዓላችን በዚህ በዓላችን ለመጠቀም የሚፈልጉ ብዙ አሉ። በዓላችንን ለማበላሸት የሚፈልጉ አካላት ብዙ አሉ። በዚህ በዓል ላይ የራሳቸውን ፍላጎት የራሳቸውን ሀሳብ ለመፈጸም ለመጠቀም የሚፈልጉ አሉና ከዚህ ራሳችንን እንከላከል እንጠብቅ ነው። ተገናኝተን ማነጋገራችን ማለታችን በጣም አስፈላጊ ስለሆነ ስለዚህ በያለንበት ሁላችንም ተግተን ነቅተን በዓላችን ያማረ የሰመረ በዓል እንዲሆን መስራት አለብን፣ መጸለይም አለብን። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከት ሊቀ ጳጳስ እኛ ስለ ቤተ ክርስቲያን አንድነትና መንፈሳዊ አገልግሎት የምንሰራ የክርስቶስ ወታደሮች ስለሆን የጥምቀት በዓል የቤተ ክርስቲያን ትውፊት ቀኖና ደግሟና ስርዓት በጠበቀ መልኩ ለማክበር በአንድ ልብ በአንድ ሐሳብ ሆነን ነቅተን ኃላፊነታችን ልንወጣ ይገባል ሲሉ አባታዊ መልእክታቸውን አስተላልፈዋል። በዓለ ጥምቀታችን፣ በዓለ ልደት፣ በዓለ ጥምቀት፣ በዓለ ቃና ዘገሊላ እንግዲህ የበዓላት ወራት
ዘመነ አስተርእዮ እግዚአብሔርን የምናከብርበት ሰፊ አገልግሎት የምንሰጥበት ስለሆነ ተጠናክረን ተናበን አንድ ልብ አንድ ሐሳብ ሆነን መስራት ያስፈልጋል። አሁን አዲስ ነገር ለመንገር ሳይሆን ዛሬ በመንበረ ፓትርያርክ በብፁዕ አባታችን በአቡነ ሳዊሮስ አማካይነት ፕሮግራም እንዲካሄድ የተደረገው ያው ለማነቃቃት ነው፣ የማንቂያ ደወል ለመስጠት ሌላ ነገር አይደለም። ነቅተን ሌትና ተቀን እንድንሰራ ኃላፊነታችንን እንድንወጣ ለበዓል የሚመጣውን ሕዝብ በተገቢ ሁኔታ እንድናስተናግድ ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ የጥምቀት በዓል የምንደምቅበት ማንነታችን የሚገለጥበት በዓላችን ስለሆነ በሁለመናው መንፈሳዊ ስርዓቱን በጠበቀ መልኩ ማክበር እንዳለበት አሳስበዋል። ጥምቀት በቤተ ክርስቲያናችን ከሚከበሩ ታላላቅ በዓላት በዓላት አንዱ ነው። ጥምቀት የምንደምቅበት ማንነታችን የሚገለጥበት በተለይም ደግሞ በዓለም ድንቃድንቅ ወይም በዩኔስኮ ተመዝግቦ ዓለም ኢትዮጵያን የሚያይባት አንዱ መመልከቻ ማያ መነጽር የጥምቀት በዓላችን በመሆኑ በአንድ አይነት ስሜት መንፈስ የምናከብርበት በመሆኑ ከአለባበስ ጀምሮ በተለይ እኛ ካህናቱ የተለያየ አይነት ከለር፣ ግማሹ ቀይ፣ ግማሹ ቬጅ ከለር፣ ግማሹ ጥቁር፣ ግማሹ ነጭ እንዲተዥጎርጉረን ነው የምንወጣውና ይሄንን ብንነጋገርበትና እንደ አሃት አብያተ ክርስቲያናት ተመሳሳይ ያለባበስ ስርዓት እንዲኖረን ካለባበስ ጋር የተነሳውን ነገር ሙሉ በሙሉ እንዳለ እንወስደውና ሰዓት አጠቃቀምን በተመለከተ እንግዲህ በተለይ የቃና ዘገሊላ ካህናት ምን ያህል እንደሚጨነቁ ይታወቃል። በወጣቱ በኩል ያው የትልቅ በዓል በመሆኑ እየተበላ እየተጠጣ ታቦቱ እንዳያልፍ መንገድ እየተዘጋ ረጅም ሰዓት መቆየቱ አንደኛ ከመንፈሳዊው ስርዓታችን ወጣ ያለ የዘፈን የሁካታ የአርሞኒካ በዓል የሆነ ገጹን እያጣ ስለሆነ እዚህ ላይ በተለይ የአድባራት ገዳማት አስተዳዳሪዎች አስቀድማችሁ ለአካባቢ ወጣቶችና ለሰንበት ተማሪዎች ጥሩ የሆነ መግለጫ ቢሰጥ ጥሩ ነው። ሌላው በአዲስ አበባ በሸገር ከተማም አካባቢ አልፎ አልፎ ጥያቄ የሚያስነሱ ነገሮች አሉ። ከነዚህ መካከል አንዱ የፍላግ ወይንም ሰንደቅ ዓላማ አጠቃቀማችን ከተቀመጠው ከተሰመረው መስመር ሳይወጣ በዛው የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የተፈቀደላት አርማ ሎጎ ስላላት ከዛ ውጪ ያለውን የማያስማማውን የጋራ ያልሆነውን ነገር ተወት በማድረግ በዓላችንን እንድናከብር ለማሳሰብ ነው። በተያያዘ በዚሁ የ2018 ዓመተ ምህረት የጌታችን መድኃኒታችን ኢየሱስ ክርስቶስ የጥምቀት በዓልን ምክንያት በማድረግ በተካሄደው የምክክር ጉባኤ የጥምቀት በዓል መንፈሳዊ፣ ማህበራዊ፣ ብሔራዊ ገጽታ ያለው ዓለም አቀፋዊ በዓል መሆኑን ዶክተር በለጠ ብርሃኑ ባቀረቡት ጥናታዊ ጽሑፍ ገልጸዋል። ኪዱ ዜናዊ የጥምቀት በዓል መንፈሳዊ፣ ማህበራዊ፣ ባህላዊና ብሔራዊ ገጽታ ያለውና በኢኮኖሚም ዓለም አቀፋዊ የቱሪስት መስህብ ያለው መሆኑን ዶክተር በለጠ ብርሃኑ ተናግረዋል። የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ጥምቀት በየዓመቱ ከጥር 10 እስከ 12 ቀን በመላው ኢትዮጵያና ከሀገር ውጭም በመላው ዓለም በደመቀ ሁኔታ እንደሚከበር የሚታወቅ ነው። የዘንድሮ የ2018 ዓመተ ምህረት በዓለ ጥምቀትም መንፈሳዊ ትውፊትና ስርዓቱን በጠበቀ መልኩ በሰላም ለማክበር በብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ መሪነት ታኅሳስ 14 2018 ዓ.ም ከሚመለከታቸው አካላት ጋር በመንበረ ፓትርያርክ ጠቅላይ ቤተ ክህነት በጽርሐ ተዋሕዶ አዳራሽ የምክክር ጉባኤ ተካሂደዋል።
በተዘጋጀው ጉባኤ ላይ በዲያቆን ዶክተር በለጠ ብርሃኑ የጥምቀት በዓል አከባበር ተግዳሮቶችና የመፍትሄ ሀሳቦች በሚል ርዕስ ጥናታዊ ጽሑፍ የቀረበ ሲሆን የጥምቀት ስርዓት አከባበር ታሪካዊ ዳራውና እስካሁን እንዴት የትና መቼ ይከበራል የሚለውን አብራርተዋል። እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄ የጥምቀት በዓላችን ከአበይት የጌታችን በዓላት መካከል አንዱ ነው። በዋናነት መድኃኒታችን ኢየሱስ ክርስቶስ በመጥምቀ ዮሐንስ እጅ መጠመቁን በዮርዳኖስ መጠመቁን ለማሰብ ለመዘከር ለማስታወስና ከሱም ለመጠቀም የምናደርገው የጥምቀት በዓላችን ነው። ቤተክርስቲያን ከምታከብራቸው የአደባባይ በዓላት አንዱና ዋነኛው ነው። አሁንም ቤተክርስቲያን በስፋት በደመቀ ሁኔታ የጥምቀት በዓልን ታከብራለች። የጥምቀት በዓልን ታከብራለች። በጣም በትልቁ ሁኔታ የሚከበርባቸው ቦታዎች አሉ። ሁሉም ቦታ ላይ የኢትዮጵያ ቤተክርስቲያን ባለችበት ቦታ ላይ ሁሉ በሀገር ውስጥም ከሀገር ውጭም የጥምቀት በዓል ይከበራል። ለምሳሌ እንደው እንደ አበይት ዋና ቦታዎችን ብናነሳ አክሱም፣ ጎንደር፣ ላሊበላ፣ ደብረ ብርሃን፣ ዘርዓ ያዕቆብ ፍርድ ቦታ፣ ሌሎችም ቦታና እኛ ደግሞ በአብዛኛው እዚህ የተሰበሰብነው ከተማ ላይ ያለን ሰዎች ደግሞ በጃል ሜዳ እና በሌሎችም ቦታዎች ጥምቀትን በስፋት እናከብራለን ማለት ነው። የጥምቀት በዓል መንፈሳዊ፣ ማህበራዊ፣ ባህላዊና ብሔራዊ ገጽታ ያለውና በኢኮኖሚም ዓለም አቀፋዊ የቱሪስት መስህብ ያለው መሆኑን ዶክተር በለጠ ይናገራሉ። አንደኛው መንፈሳዊ፣ ማህበራዊ፣ ባህላዊና ብሔራዊ ገጽታዎች አሉት። እንደምናውቀው በጸሎት ከዛም በተለያዩ መንፈሳዊ አገልግሎቶች የምንሳተፍበት የምናከብርበት ነው። በዛ ብቻ አይደለም ደግሞ ማህበራዊም ነው። ህይወት የምንመሰርትበት የተለያዩ ክስተቶችን የምናከናውንበት ባህላዊ ነው። ለሀገር ለባህል የተስማማ ስርዓቶችን የምንፈጽምበት ነው። ገጽታው ደግሞ ብሔራዊ ነው። ታውጆ በመንግስት ደረጃ ታውጆ ብሔራዊ በዓል ተብሎ ከስራ እና እንትን ሁሉ ረፍት ተደርጎበት የሚከበር በዓል ነው። እሱ ብቻ አይደለም፣ ኢኮኖሚያዊም ዓለም አቀፋዊም ነው። ኢኮኖሚያዊ ስንል የተለያየ ግብዓቶችን የምናገኝበት የተለያዩ ግብይቶች የሚፈጸምበት ለተለያዩ አድባራት የተለያዩ በረከቶች የሚገኝበት ትልቅ እንትን ነው። በዓለም አቀፍ ደረጃ አንጻር ስንመለከተው ደግሞ በዩኔስኮ የተመዘገበ ትልቅ ቅርስ የሆነ በዓል ነው። ዶክተሩ በበዓሉ የሚስተዋሉ ችግሮች ከመንፈሳዊ ገጽታ ይልቅ ዓለማዊ ይዘት የሚታይበት ሁኔታና ጊዜ እንዳለ በመግለጽ እነዚህ ተስተካክለው በዓሉ መንፈሳዊ ስርዓቱን በጠበቀ መልኩ ለማክበር የሁላችን ድርሻ መሆን እንዳለበት መልእክታቸውን አስተላልፈዋል። ያጋጥሙን ዋና እንደው ችግሮች ፈተናዎች ምንድናቸው የሚሉትን አጠር ባለ መልኩ እንደዚሁ እናያለን። አንደኛ ከምዕመናን አንጻር ስንመለከተው ብዙዎቹ ምዕመናኖቻችን ትኩረታቸውን ከሃይማኖታዊ ገጽታ ይልቅ ለባህላዊ ገጽታው የተሰጠ ከመንፈሳዊ ገጽታው ይልቅ ለባህላዊ ገጽታው የተሰጠ በአብዛኛው በዘፈን በጭፈራ በሚሆንበት ሁኔታ አለና ይሄ እየተቀየረ መሄድ ያለበት ምክንያቱም ልንዘክር የተነሳ ነው የክርስቶስን መጠመቅ ሆኖ ሳለ በጥምቀቱ ያገኘነው ነገር ሆኖ ሳለ ሚዲያዎቻችን በአብዛኛው ትኩረቶቻቸው በአርሞሪካ በሌላ ነገሮች ያሉትን ነገሮች ትኩረት ሰጥቶ የሚንቀሳቀሱበት ሁኔታ አለ። ይሄንን ማረም ያስፈልጋል ማለት ነው። ስለዚህ ምን እናድርግ ስንል 2-3 የመፍትሄ ሀሳቦችን ለመጠቆም ያክል ብቻ ነው። አንደኛው ሁላችንም በያለንበት ቦታ መንፈሳዊ ይዘቱን የጠበቀ እንዲሆን ማስተባበር ይኖርብናል። በመንበረ ፓትርያርክ ጠቅላይ ቤተ ክህነት የካህናት አስተዳደር ምክትል መምሪያ ኃላፊ የሆኑት ሊቀ ማእምራን ብርሃነ መስቀል ገበየው በአዲስ አበባ ከተማ የ2018 ዓ.ም የጥምቀት በዓል አከባበር አስመልክቶ ከከተራ እስከ ፍጻሜ በወጣ መርሃ ግብር ላይ ማብራሪያ ሰጥተዋል። የጌታችን የመድኃኒታችን ኢየሱስ ክርስቶስ የጥምቀት በዓል ጥር 10 እስከ 12 ቀን 2018 ዓ.ም በሀገር ውስጥና በመላው ዓለም በከፍተኛ መንፈሳዊ ድምቀት ይከበራል። ከሥርዓተ ዋዜማ ጀምሮ በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናት በታላቅ መንፈሳዊ ሥነ ሥርዓት ይከናወናል። ጥር 10 ቀን 2018 ዓ.ም በመላው የአዲስ አበባ ገዳማትና አድባራት ከረፋዱ 4 ሰዓት የዋዜማ ስብሐተ እግዚአብሔር ሀዳፊ ነፍስ የሚለውን ዋዜማ ይቆማል። 2 ከቀኑ 7 ሰዓት ጀምሮ ሁሉም አብያተ ክርስቲያናት ለ10 ደቂቃ የደወል ድምፅ ያሰማሉ። በዚህም ጊዜ ታቦታተ ሕጉ ከየቤተ መቅደሳቸው ወጥተው ወደ የጥምቀተ ባህሩ ያመራሉ።
3 በእያንዳንዱ ቤተክርስቲያን የተመደቡ የሥነ ሥርዓት አስተባባሪዎች ከጸጥታ አካላት ጋር በመሆን ጉዞውን በሥነ ሥርዓት እንዲመራ ያደርጋሉ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቃለ ምዕዳንና ጸሎተ ቡራኬ ሰጥተው ታቦታቱ ወደ ተዘጋጀላቸው ማደሪያ ድንኳን ይገባሉ። እየተከታተላችሁ የምትገኙት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙሃን መገናኛ ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ እየተላለፈ የሚገኘውን ዜና ቤተክርስቲያን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ታኅሳስ 19 ቀን የሚከበረው የሊቀ መላእክት ቅዱስ ገብርኤልን ዓመታዊ በዓል በተመለከተ ለሰባኪያነ ወንጌል የስምሪት መመሪያ መስጠቱን ተገለጸ። ሰላም አምባዬ ተጨማሪ ዘገባ አላት። በመንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ለሰባኪያነ ወንጌል ባዘጋጀው የስምሪት መርሃ ግብር ላይ ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ የስብከተ ወንጌል አገልግሎታችን ሕይወት ተኮር ሊሆን ይገባል ሲሉ አባታዊ መልእክታቸውን አስተላልፈዋል። የሲድራቅ የሚሳቅ አምላክ ብላችሁ ለዙ መልአኩን የላከ ያመኑበትን ያዳነን ብላችሁ እንደዚህ ይመኑ ትድናላችሁ ብትሉ እኮ በቂ ነው። እና ወዳልሆነ ነገር ሲሄድ በዓሉ ተው። እንዲህ ያለ ዛሬ እሳት የጠፋበት በዓል ነው። እሳት የምናነድበት አይደለም። ሰላም ያጣ ሰላም የሚያገኝበት ነው ብሎ በቀላሉ እንደው ጥቂት አሁን ብዙ ነገር የሚኮረጅ አግኝተናል። ታሪኩን ተርኮ መልእክቱን በየእንትኑ ከፍሎ ነግሮናል። በእውነት መጋቢ እና በዚህ ብንረዳዳ እና ቤተ ክርስቲያኗ የምታድግበትን መንገድ መፍጠር ነው። በጣም ደስ ይላል። መቼም ትምህርት ሲሰጥ ለወደፊታችን ታሪኩ ውስጥ ያለውን እንዲሁ ይችን ታሪኳን ነው ከተቻለ ከስር ከምንጯ ጀምሮ ቀደም እንዳልኳችሁ እንዲሁ ከስር ጀምሮ ቢመጣ ጥሩ ነው። የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ዋና ኃላፊ የሆኑት መልአከ ሰላም ቀሲስ ዳዊት ያሬድ በበኩላቸው በተለያዩ የሀገራችን ክፍሎች ለአገልግሎት የተሰማሩ ሰባኪያን ወንጌል በተመደቡበት ቦታ ኃላፊነት በተሞላበት መልኩ አገልግሎት ሊሰጡ እንደሚገባ መልእክታቸውን እንደሚከተለው አስተላልፈዋል። ሁለት የሚሆነው አንድ ነው። ነገር ግን ሁለት የሚያደርገው ዓላማው ነው። ዓላማው አንደኛ ከፊት ለፊታችን ታላቁ መልአክ ሊቀ መላእክት ቅዱስ ገብርኤልን ዓመታዊ ክብረ በዓል የምናከብርበት የምናስብበት ትልቅ በዓል ከፊት ለፊታችን አለ። ስለዚህ ታላቅ በዓል ደግሞ በምናከብርበትና እግዚአብሔርን በምናመሰግንበት አገልግሎትን በምንሰጥበት ሰዓት ድምፀታችን አንድ አይነት ሆኖ መልእክታችን ተመሳሳይ ሆኖ መተላለፍ ስለነበረበት በጉባኤው ላይ በመጋቢ ብሉይ አእመረ አሸብር የትምህርትና ስልጠና መምሪያ ዋና ጸሐፊ የትንቢተ ዳንኤልን መጽሐፍ ቅዱሳዊ አስተምህሮን መሰረት በማድረግ በሶስቱ ወጣቶች የእምነት ጽናት ላይ ያመጣውን ሃይማኖታዊ አስተምህሮ እንደሚከተለው አስረድተዋል። ያው ዋናው ጉዳይ ዛሬ ስናገለግል ታሪኩን በትክክል መልእክት በተደራጀ መንገድ ማስተላለፍ እንድንችል አንደኛ ታሪኩን በጥልቀት መረዳት፣ ሁለተኛ መልእክቶችን መቅረጽ ነው። የዛሬ ዋና ዓላማችን እነዚህ ናቸው። ታሪኩ ስለምንድን ነው የሚናገረው የሚለውን መጀመሪያ እንይዛለን። ከዛ ቀጥሎ ደግሞ ምን መልእክቶች አሉት የሚለውን እንይዛለን ማለት ነው። የታሪኩ ዋና ነገር ምንድን ነው ስንባል 3 ደቂቅ ከሚነድ እሳት ከሚባላ ከሚያጠፋ እሳት የዳኑበት ነው አይደል? ቁልፉ መልእክት ይሄ ነው። ዋናው ሐሳብ ይሄ ነው። ስለዚህ 3ቱ ወጣቶች ከእሳት ዳኑ። 3ቱ ወጣቶች በመላኩ በቅዱስ ገብርኤል ተራዳይነት በእግዚአብሔር ቸርነት እና ምሕረት ከእሳት ዳኑ። በዚህ ውስጥ ስንት ሰዓት ነው የምታውቁት? የያዝነው ማለት ነው። ስንት ሰዓት ነው? ብዙ ጊዜ ስንት ሰዓት ነው? አንድ ነው አይደል ያለ?
ሰለስቱ ደቂቅ ወይም 3 ወጣቶች የዳኑት ከ1 ሰዓት ነው ምናውቀው ማለት ነው። መልአኩ ቅዱስ ገብርኤል የሚያጠፋው 1 ሰዓት ነው። አሁን በደንብ እንድናሰፋው ሰለስቱ ደቂቅ ወይም 3 ወጣቶች የዳኑት ከ1 ሰዓት አይደለም። መልአኩ ቅዱስ ገብርኤል ያዳናቸው ልክ ነው። በእሳት ጉድጓድ ውስጥ ከወደቁ በኋላ እሳቱን በማቀዝቀዝ በማጥፋት ነው። ግን ሰለስቱ ደቂቅ ወይም 3 ወጣቶች በጣም ብዙ ሰዓቶች ውስጥ አልፈው ብዙ ሰዓቶችን አጥፍተው ነው የመጡት። ይሄ የመጨረሻው ሰዓት ነው ማለት ነው። ይሄ ከወጣ በኋላ ይሄ ከጠፋ በኋላ ሁሉም ነገር ሰላም ሆኖላቸዋል። ስለዚህ እነዛን ሰዓቶች ማስተዋልና ማስፋት ትምህርቱን እንችላለን ነው ከታሪኩ ጋር የተያያዘ ነገር ስለሆነ እንዳለ ማገናኘት እንችላለን ነው የሚለውን ይሄንን ሐሳብ ነው ዛሬ ያስኩት ማለት ነው። እግዚአብሔርን የሚያምኑ ከእግዚአብሔር ጋር የኖሩ አቋም ያላቸው ትምህርት ያላቸው እምነታቸውን በትክክል የሚያውቁ ማለት ነው። ስለዚህ ይሄ በትክክል ትውልዱ ሊሆነው የሚያስፈልገው መስመር ነው ማለት ነው። ይሄንን በትክክል ማስተማር ብንችል መልእክት ማስተላለፍ ብንችል በጣም ይጠቅመናል ብዬ አስባለሁ። በጉባኤው ላይ የትምህርትና ስልጠና መምሪያ ክፍል ዋና ኃላፊ መጋቢ ሐዲስ ኃይል እግዚእ አሰፋን ጨምሮ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ እንዲሁም የትምህርትና ስልጠና መምሪያ የሥራ ኃላፊዎች በአዲስ አበባና በሌሎች አህጉረ ስብከት የሚያገለግሉ ሰባኪያነ ወንጌል በተገኙበት ጉባኤው ተካሂዷል። በመጨረሻም ብፁዕነታቸው አባታዊ መመሪያና ጸሎተ ቡራኬ በመስጠት ጉባኤው ተጠናቋል። በመጨረሻም በአዲስ አበባ ሀገረ ስብከት የዳግሚት ደብረ ሊባኖስ ደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን ለማህበረ ካህናት ማጽጊያና ማንቂያ በሚል ርዕስ ሲሰጥ የቆየው የ3 ቀናት ስልጠና ተጠናቀቀ። እሌኒ ክፍሌ ተጨማሪ ዘገባ አላት። አገልግሎት ስላለን አንታክትም በሚል መርህ ከታህሳስ 13 እስከ 15 ለ3 ቀናት ሲሰጥ የነበረው የካህናት ስልጠና ተጠናቀቀ። በአዲስ አበባ ሀገረ ስብከት በዳግሚት ደብረ ሊባኖስ ደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን የማህበረ ካህናት ማጥጊያና ማንቂያ ዓመታዊ ስልጠና ዛሬ ተጠናቋል። ለሃይማኖት በመሰጠት ደረጃ ከፍተኛ ድርሻ ያላቸው ነው። ሃይማኖት ብለው የሚይዙትን ነገር ቁልፍ የህይወት ጉዳይ አድርጎ በመያዝ ኦርቶዶክሳውያን ይታወቃሉ። ስልጠናውን አስመልክቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ካናገራቸው አገልጋይ ካህናትና ኃላፊዎች መካከል መጋቢ ሐዲስ መምህር አምደወርቅ የደብሩ የመጽሐፍ መምህር እንደገለጹት ስልጠናው የካህናትን አገልግሎት ዘመኑን የዋጀ ይሆን ዘንድ ሰፊ ግንዛቤ የሚፈጥር ነበር ብለውናል። የመጀመሪያው በክህነት ዙሪያ ክህነት ለማን እንዴት መቼ የሚለው ነገር በጣም እናውቀዋለን፣ ግን ደግሞ የምናውቀውን ነገር የበለጠ እንድንረዳው የበለጠ እንድናስፋፋው ክህነት ለምእመናን የተሰጠ ነው። ምእመናን እንድንጠብቅበት፣ ምእመናን እንድናጠምቅበት፣ የክርስቶስ ልጆች እንድናደርግበት፣ እንደገና ደግሞ ስጋውና ደግሞ እንድናቀብልበት ወይም ደግሞ የቁርባን ስርዓትን እንድንፈጽምበት፣ ምእመናን የክርስቶስ አካል እንድናደርግበት ነው የተሰጠንና የክህነት መሰረታዊ ጥቅም ሰማያዊ መሆኑን በደንብ ከምናውቀው እውቀት በተጨማሪ የበለጠ ሰፋ አድርገን እንድናይ አድርገውናል። ሊቀ ስዩማን ኃይሉ አጎናፍር የደብሩ ጸሐፊ እንዲሁም መላከ ፀሐይ አባ ያየ በበኩላቸው ስልጠናው የካህናትን አገልግሎት ኃላፊነት እንዲሁም የኦርቶዶክሳዊ ማንነትና ታሪካዊ ዳራን አስመልክቶ ሰፊ እውቀት እንዳስጨበጣቸው ነው የገለጹት። በመንፈሳዊ አገልግሎቱም ያው እያንዳንዱ በተማረው ስልጠና ያገለግላል። እንደገና ደግሞ ወደ ምእመናኑም ሄዶም ደግሞ ያንን ለማስተማርም ሰውን ለመመለስም ያው ያዘጋጃል ማለት ነው እና ስለዚህ ስልጠናው ጥሩ ነው። በጣም ስልጠናው ጥሩ ነው። ያው እውነት ለመናገር ትንሽ ቆየት ብሏል እንጂ ያው ከዓመት በፊትም እንደዚህ ወስደናል። ስልጠናው በጣም ጥሩ ነው። ያው መቼም ሰው ፍጹም አይደለም፣ የተለያየ ጸጽ ሊኖርብን ይችላል። ከሱ አንጻር ስልጠናው እኛን የሚያተጋና የሚያነጋ ዘመኑን የዋጀ እኛን ደግሞ በስርዓት ክብር ጠብቀን ስርዓት ጠብቀን እንድንጓዝ የሚያደርገን ነው። በዚያ መልኩ ነው ያየሁት። በአጠቃላይ ስልጠናው ዘርፈ ብዙ ሚና እንደነበረው የገለጹ አገልጋይ ካህናቱ ስልጠናው በሁሉም አብያተ ክርስቲያናትና ደብራትም ተጠናክሮ ቢቀጥል ሲሉ ነው ሀሳባቸውን የሰጡት። የስልጠናው ሂደት እንዲሁ በእኛ ደብርቻ ባይቀር ይሄ የግል ሳቢ ነው፣ ደግሞ የግል አስተያየቴ ነው። በእኛ ደብርቻ ባይቀር ምክንያቱም ክህነት፣ ሃይማኖት፣ ቤተክርስቲያን የሁሉም ናት።
የአንድ የደብረ አሜን ብቻ አይደለም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት በሙሉ መሰጠት ያለበት ነው ብዬ አምናለሁ። ይሄ ግል ሀሳቤ ነውና ቀጣይነት ቢኖረው የተሻለ ይሆናል። በየአድባራቱ እዚህ ብቻ ሳይሆን በየአድባራቱ በየገዳማቱ ቢሰጥና ሁሉም እንዲህ አይነቱን ነገር ቢለምደው ጥሩ ነው ይባይ ነኝ። ለስልጠናው ስኬትም የደብሩ ስብከተ ወንጌልንና ሌሎቹንም አመስግነዋል። መጀመሪያ ማመስገን የምፈልገው የደብሩን አጠቃላይ አስተዳደር ስራ ነው ወይም ደግሞ የአስተዳደር ሰራተኞችን ከክቡር አባታችን ከጸባቴ አባ ወልደ ማርያም ጀምሮ፣ ቀጥሎ ግን በዋናነት ትልቁን ድርሻ የጦት ስብከተ ወንጌሎች መምህራን ይሄ ኃላፊነት ወስደው ወንጌል፣ ቤተክርስቲያን፣ ክህነት ሁሉም ማወቅ አለብን፣ መንቃት አለብን፣ ዘመኑን ማየት አለብን ብለው በደንብ እንረዳ ያደረጉ የደብሩ ስብከተ ወንጌል ክፍል ነውና በጣም ላመሰግን እወዳለሁ። በአጠቃላይ ለደብሩ ሰበካ ጉባኤ አስተዳደር ጽሕፈት ቤት እንደዚሁም ደግሞ ለማህበረ ቅዱሳን ሚዲያም እንደገና ለኢኦቲሲም እንደዚሁ ምስጋናችንን እናቀርባለን፣ እናመሰግናለን። በዚሁ እንግዲህ ያው መቼም ያው ከቤትሽ አይደለም የደብሩን አስተዳደር ጽሕፈት ቤት ስብከተ ወንጌል ክፍልና እንዲሁ ደግሞ ለስብከተ ወንጌሉ የተቋቋሙ ወጣቶች አሉ። በዚሁ በደብረ አሜን አቡነ ተክለ ሃይማኖት ቤተክርስቲያን እንደነ መምህር ኃይሉ እንደነ መምህር ሚካያስ የመሳሰሉ ወንድሞች አሉ። በእውነት እኔ ቃላት ያጥረኛል። እነሱን በዚህ አጋጣሚ ማመስገን እፈልጋለሁ። የሚያገለግሉበትን ረጅም ሰፊ ዘመናትን መድኃኔዓለም እንዲያድላቸውም ምኞቴ ነው። በመርሃ ግብሩ ማጠቃለያም የምስጋና ሰርተፍኬት የተሰጠ ሲሆን ሽልማቱን አስመልክቶም መምህር ሚካያስ ዳንኤል የደብሩ ስብከተ ወንጌል እንደገለጹልን በስልጠናው ላይ ሰፊ ተሳትፎ ለነበራቸው ለደብሩ ስብከተ ወንጌልና ልዩ ልዩ ክፍል ኃላፊዎች፣ ስልጠናውን ለሰጡ አሰልጣኞች እንዲሁም በስልጠናው ለተካፈሉ ካህናትና የሚዲያ ሽፋን ለሰጡ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥንና ለማህበረ ቅዱሳን ቴሌቪዥን መሆኑን ነው የገለጹልን። እነዚህ ሰርተፊኬቶች በመደብ ደረጃ 4 አይነት ይዘቶች ያላቸው ናቸው። አንደኛው ስልጠናውን በአግባቡ ለሰጡን እንግዲህ መርጠን በስነ ስርዓት በታለመና በታሰበ ደረጃ ስለሆነ ይህን ስልጠና በአግባቡ ለሰጡን ለመምህራኖች የምንሰጠው ሰርተፊኬት ይኖረናል። ሁለተኛው እንዲህ አይነቱ ሀሳብ በአግባቡ ዴሊቨር እንዲያደርግ እንዲዳረስ በማስተባበር የሰሩ ዲፓርትመንቶች፣ ክፍሎች፣ የመምሪያ ወይም የክፍል ኃላፊዎች በዚህ መንገድ ስላሉ የማስተባበር ኃላፊነቱን ስለወሰዱ ለነሱ እንሰጣለን። ሶስተኛ የምንሰጠው አጠቃላይ በዚህ መርሃ ግብር ላይ በሶስቱም ቀን ተሳትፎ ላደረጉ በአግባቡ አቴንዳንስ ተይዞ በምናገኘው መረጃ መሰረት ለሁሉም ሰልጣኞች ከተገኙ ይሄን እናደርጋለን። አራተኛው ደግሞ ልክ እንደ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ኤጀንሲ ስርጭት ክፍል እንደ ማህበረ ቅዱሳን የሚዲያ ሽፋን ሲሰጡ ለነበሩን ደግሞ እውቅናና ሰርተፊኬት በዚህ መንገድ ለሁሉም በአግባቡ የምንሰጥበት ሂደት አለን። በመጨረሻ ላይ በስልጠናው ማጠቃለያም ያሉ ችግሮችና መፍትሄዎች ጭምር ውይይትና ሀሳብ ተሰጥቶበታል። በደብሩ ስብከተ ወንጌል ለ8ኛ ጊዜ የተዘጋጀው ይህ ዓመታዊ ስልጠና የሰርተፊኬት ሽልማት በአባ ጦመ ልሳን የወረዳ ቤተ ክህነት ኃላፊ ተሰጥቶ መርሃ ግብሩ ተጠናቋል። የሰዓቱ ዜና ቤተ ክርስቲያን ዘገባዎቻችን እነዚህ ነበሩ። ዘገባዎቻችንን በሳተላይት ቴሌቪዥን በኢትዮሳትና በዲኤስቲቪ እንዲሁም በዲጂታል ሚዲያ ገጾቻችን ማግኘት ትችላላችሁ። በዚሁ አጋጣሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዲጂታል ሚዲያ ገጾች #ኢኦቲሲቲቪ እያላችሁ ላይክ፣ ሰብስክራይብ እና ሼር እንድታደርጉ ጥሪያችንን እናቀርባለን። ዜናዎቻችን አበቁ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን መርሃ ግብራት ጋር አብራችሁ ቆዩ።